አንተ በጣም ነው የምናደደው። ልመታት ሁላ ደርሳለሁ። በጣም ነው ደግሞ ስለ እድለኛ ነኝ እኔ። ምን ያህል ጊዜ ነው የሆነሽ ከመጣሽ? 6 ወር። አንደኛ ይኸውልሽ መማታት ማንም መምታት አይችልም። አንቺም እሷም አንቺን መምታት አትችልም። አንቺም እንደዛ እንዳታረጊ። ሁለተኛ ነገር እንዴት ነው ቶሎ ወጥቼ የራሴን ነገር መሰራው የሚለውን ነገር ማሰባል። ክፉ አከራይ ቤት ያስገዛል። ገብቶሻል? አከራይሽ በጣም ሲከፋብሽ እጭ ራሴን ቤት ብሰራስ ብለሽ የራስሽን ቤት ያነቃቃሽ። አሁንም ያለሽበት ሁኔታ ይሄ ሰብአዊ መብት መንካት እንደዚህ መምታት ምናምን ነገር አይኖር እንጂ ስራ እሺ እያልሽ ነገሮችን የታገሽ ለማሳለፍ እና ከዛ ከዚህ ስራ እንዴት ነው የምወጣው የሚለውን አስቢ እንጂ ስሜታዊ አትሁኝ። እድሜሽ ምን ያህል ነው? እድሜ 24 ልጅ ነሽ። ለዛ ስሜታዊ አትሁኝ። ገና አዲስም ስለሆንሽ ነው። አሁን እዚህ ውስጥ ብዙ እህቶችሽ አሉ ከዚህ በባሰ ሁኔታ ውስጥ እየሰሩ ያሉ። ስለዚህ ተረጋችሁት። ድብድብ ላጋጫት ነበር ነው ያለችው። ሙቀቱን እኮ አልቻልነውም ወገን። 50 ምናምን እኮ ነው ፊል እያደረግን ያለ ነው። 51 ዲግሪ አትወልውሎን ፌንት እንዳንሰራ ነው መፍራት። እሺ ከድብድብ ስንወጣ ቆይ ኮይን ሰጣችኋለሁ። እሺ ጋይስ ኔትወርክ ትንሽ ሊያስቸግር ይችላል። የኔ ከመግባቴ በፊት በጣም እያስቸገረኝ ነበር። ሄሎ ሄሎ። እሺ ቀጣይ ቶሎ ቶሎ ለሚያስፈልጋቸው ሰዎች ለመድረስ ሄሎ ስላችሁ ካልሰማችሁኝ ወደ ቀጣዩ ነው የምንሄደው። እሺ ሰላም ሰላም። ጤና ይስጥልኝ። ሰላም ነው። እግዚአብሔር ይመስገን። ምን እንታዘዝ? እኔ አንድ ግራ የገባኝ ነገር ልጠይቅ ነበር የመጣሁት። ጠይቂ። እኔ ባለትዳርና የአንድ ልጅ እናት ሲሆን እዚህ ከመጣሁኝ በኋላ ትንሽ ከባሌ ጋር አለመስማማት ተፈጥሮ ተጣልተናል እና በዛ መሀል ልጄን እንዳገኝ አይፈቅድልኝም። አይትክ ግን ሆኖም አንዳንዴ የምወስነው ነገሮች ትክክል እንደሆኑ እንዳልሆኑ ልጠይቅ ነበር። ምንድን ነው ያጣላችሁ? ሌላ ሰው ማውራት ምናምን ስጀምር ሲያወራኝ ከኔ ጋርም አውርቶ በሌላ ኢሞም ከኔ ጋር ሲያወራ ድምፅ የጓደኛዬን እያስደረኩ ምናምን ሳወራ አወራ። ከዛ በኋላ እኔም በሳቱ በጣም ተበሳጨሁኝና ያን ቦይስ ለሱ ላኩለት። ይቅርታ ጠይቆኝም በቃ ያን ቀኖችን ነው ማስታውሰው እና ማውራት አልቻልኩኝም። ግን በጣም ነው የምወደው ውስጤ ላይ አለ። ግን ላክኖች ምንድን ነው ያወራው? ከጓደኞች ጋር ነው ያወራው? ከኔ ጋር እኔ ነኝ ስልኩ እኮ እኔ ጋር ነው ያለው። ግን ጓደኛዬ በሌላ ኢሞ ወይ ስታስቀምጥ እኔ ደግሞ በዚህኛው ነቅቼ አስቀምጬ ልክለታለሁ። ወሬ አይደለንም፣ ልንግባባ አልቻልንም። እሱ ይቅርታ ጠይቆኝም እኔ ማስታወሰው ያን ቀናቶችን ያን ጊዜውን ነው እና በትክክል ላዋራው አልቻልኩትም። ሁለተኛዋን አንቺን ማለት ነው ወይም ፌኳ አንቺን ጀነጀነሽ? አፈቅርሻለሁ ነው አለሽ? አይ እንደሚያፈቅር ምናምን ባይነግርም ተገናኝተን እና እኔ ኢትዮጵያ እንዳለው ነው ማውረው እሱ እና ተገናኝተን ምናምን ብናወራ ብዙ ነገር እነግርሻለሁ ምናምን ስለኝ ያው ንዴቱም አላስታለኝም። እሺ ምናምን ብዬ ዘጋውኝ። ከዛ በኋላ ተኝቻለሁ ብዬው ነበረ በዛኛው ኢሞ። ከዛ ደግሞ ወይ እንቅልፌ እምቢ ብሎኝ እኮ ኢሞ ይተከ እሺ እና ምንድን ነው የተፈጠረው? እናወራም በቃ ያ ለእኔና ለሱ የመጨረሻ ቀን ነው። እሺ ምንድን
ነው የምትፈልጊው? ጥፋት እንደሰራውም አንድ ነገር ይሰማኛል። ሁለተኛ ደግሞ እንዴት ማውራት እንዳለብኝም እራሱ ግራ ገብቶኛል። ልጆች አሏችሁ? አንድ ልጅ አለችኝ 3 ዓመት። ይህንን ነገር ለምንድን ነው ለማድረግ ምን አነሳሳሽ? አይረዳኝም። አንዳንዴ እኔ እዚህ ያለውን ሁኔታ ምናምን ስነግረው እሱ ገና ብዬ እንደምኖር ምናምን ነገር ነው የሚመስለው እና ችግሬ ምናምን ስነግረው አይረዳኝም። ለእኔ ጊዜ የለሽም ምናምን አታውሪኝም ምናምን አይ ቲንክ ከሌላ ሰው ጋር እንደማወራ ምናምን አድርጎ ስለሚያስበኝ እንዴት ሰው በራሱ ሳይደርሰው ሰውን አይጠረጥርም ብዬ እስቲ ቼክ ላድርገው ብዬ እንደዛ አደረግኩኝ። እሺ ሚውት አድርጊና አዳምጪ። እድሜሽ ምን ያህል ነው? 23 በስንት ዓመትሽ ነው ያገባሽው? በ17 እሺ ሚውት አድርጊ። አሁን ይሄ የልጅነት ችግር ነው፣ አለማስተዋል። አሁን እሱ ልክ ነው እያልኩሽ አይደለም፣ ሁሌ የሚያደርገው ነገር ነው። እኔ ነግሬያቸዋለሁ። የፍቅረኞቻችሁ ወይ ትዳር ውስጥም ካላችሁ በርቀት ላይ ትዳራችሁን የመራችሁ ያላችሁ ሰዎች የባሎቻችሁ ወይ የፍቅር ሴቶች ጋር ሁሉ ያወራል። ብዙ ፍቅረኞች አሉት፣ ብዙ እንገናኝ የሚላቸው ሴቶች አሉት ማለት ነው። ምንም ይሄ ሳይታለም የተፈታ ጉዳይ። አሁን እሱ ወደ ጎን እናድርገውና አንቺ በምንም አይነት ሁኔታ ቢሆን እንደዚህ አይነት ነገር ማድረግ የለብሽ። መሰለል አያስፈልግም። እግዚአብሔር ራሱ እጅሽ ላይ አምጥቶ ይጥልልሻል እኮ ክፉ ሀሳብ በዙሪያሽ የሚያደርጉ ሰዎች ካሉ። ልብሽ ንጹህ ከሆነ እንደው ምንም ቢሆን ምን ወደ ፈተና እንዳትገቡ ትጉና ጸልዩ ነው አይደል የሚለው መጽሐፍ ቅዱስ። ሰዎች ወደ ፈተና እንዳይገቡ እንጣርላቸው እንጂ ወደ ፈተና ውስጥ እናስገባቸዋለን እንዴ? ፍቅረኞቹ የምትፈትኑ ሰዎች፣ ትዳራችሁ የምትፈትኑ ሰዎች እንዳይፈተን ነው እንጂ ማድረግ ያለባችሁ። በተቻለ መጠን የሚፈትነው ነገር ወደ ፈተና የሚፈታተነው ነገር ማራቅ ነው። እንደው አንዳንዶቻችሁ ጓደኞቻችሁን ትልቁበት አላቸው። እስቲ አውሬው ይጀናጀን ይሆን እንዴ? ሴጣን እያላካችሁበት እኮ ነው። ሰው ተፈትኖ ይወድቃል። የሰው ልጅ ስጋን የለበሰው በፈተና ተፈትኖ ሲወድቅ ልስቂበት ነው? ልትወነጅ ይሆን? አንቺ እኮ የጨዋታ ዋና እኮ ሞተር አንቀሳቃሽ ነሽ። አንቺ ነሽ እኮ ኦልሬዲ ጉዳዩን የቀመምሽ። ስለዚህ የአንቺም ኃላፊነት አለበት ማለት ነው። እሱ ቢስት እንኳን አንቺ በላክሽለት ነገር አንቺ ሳትኖሪበት ራሱ ስቶ ካገኘሽው ኦኬ ለምን ሆነ የማለት መብታሽ። አንቺ ግን ራስሽ እንደዚህ አድርጉ እንደዚህ አውሪው ጅንጅኝ ውስጥ ብለሽ ወንድ ልጅ ነው ልከሽበት ስታበቂ ከዛ መናደድ የለብሽም። ራስሽ በራስሽ ጅራፍ ራስሽን የገረፍሽው። እንዲህም ለማድረግ እያሰባችሁ ያላችሁ ሰዎች ሴቶች ቅድም ያለ እረፉ። ልባችሁ ይሰበራል። ላይ ይገራችሁ በቃ ለምታዩት ነገር መጥፎ ነው የሚሆነው። ኢሞን ልጥለፈው ትላለች። ኢሞን ጠልፈሽ ብታየው እኮ ፋይናል የምታየው መጥፎ ነገር ነው። ራስሽ ላይ እሳት ትጋብዣለሽ። ስህተት ሰርቻለሁ ወይ? አዎ ስህተት ሰርተሻል። እንዳትደግሚ። በመሀላችሁ ክፍተት ተፈጥሯል። አንቺ ሀገር ቤት ስላልሆንሽ ያለሽው ተነጋግራችሁ ልትፈቱት አትችሉ። ስለዚህ ልታደርግ የምትችይው ስትሄጂ ነው የምትነጋገሩት። አሁን እንግዲህ በተሻለ መጠን ለማውራት ሞክር፣ ግን አንቺ ሩቅ ነው ያለሽ። ሰው ሀገር ጥለሽው ሄደሽ ቺት ቢያደርግ ቺት አደረገብኝ እኮ ብለሽ መጠየቅ ትችያለሽ። ቺት በማድረጉ ግን አሁን እግዚአብሔር እንደው ቢጠይቅሽ አንቺ የት ነበርሽ እሱ እንዲህ ሲያደርግ የሚል ጥያቄ ትጠይቂያለሽ። የለሽም አጠገቡ። ባልና ሚስት አንድ ላይ መኖር ኑሩ ነው የተባሉት በአንድ ቤት ውስጥ። አንቺ ሌላ ሀገር እሱ ሌላ ሀገር። ስለዚህ ለፈተና ዳርገሹ እያለ እሱ አጥፍቷል፣ ስህተት ነው። ያንቺ ተነጋገሩ። አሁን ላያናግርሽ ይችላል። ሌላ ችግር መፍጠር የማትፈችውን ተነጋግረሽ የማትፈችውን ችግር የበለጠ እሳት ነው እንትን የምትይው። ስለዚህ እሱ ስህተት ሰርቷል፣ ምንም ጥያቄ ነው። ሁሌ ያደርገዋል። አሁንም እያደረገው። እኔ ከስንት ሴቶች ጋር ተገናኝ በጣም ብዙ ሴቶች ጋር
እንዲህ አይነቱ ሰው ደግሞ በሽታ ነው የሚያመጣብሽ። በሰበብ አስባቡ አውቀሻል። ግን ዞሮ ዞሮ እኔ እየነገርኩሽ ስህተት ነው ያልኩሽ፣ አንቺ መፈተን አልነበረብሽም። እሺ እሱ ይሆንሻል አይሆንሽም እንግዲህ እሱ መልሱ ለአንቺ የሚቀምጥ መልሱ ግልጽ ይመስለኛል። እኛ መንገር ያለብን አይመስለኝም። ተግባባን? አዎ ተግባብተናል። ደግሞ አንድ ነገር እኔ ወደዚህ ሀገር ስመጣ አካውንት ምናምን አላወጣውም። እሱን አምኜ ነበረ የመጣሁት እሱ እንደማደርግ ምናምን ነገር። ከዛ በኋላ እስካሁን ድረስ ያለውን በእጄ እዚህ የያዝኩኝ። አንድ ጊዜ ይህን ሴትዮዋ ይህን ብር ከየት ነው ያመጣሽው ብላ ብትወስድብኝ የምለው ነገርም ስጋት ሆኖብኝ ነው ያለው። የት ነሽ? ወር ጭንቆኛል። የት ነው የምትኖሪው? ሳውዲ። ለምን ትይዝሻለች? የሰራሽዋ እንዴ? አዎ ግን ለእኔ ቢሮ ነው የሚከፍልልኝ። እኔ ደግሞ በኤቲኤም ያወጣው በእጅ ነው የሚይዘው፣ በዚህ በቦርሳዬ ነው የሚይዘው። አካውንት የለኝም እኔ አላወጣሁትም። ስመጣ እሱን አምኜ ነው የመጣሁት እኮ። ገንዘቡን ቢይዘው ማዳሜ ብትወስድብኝ የሚል ስጋት ነው ያለብሽ? ከኢቴሜ ኢቴም ላይ ብዙ ሆኖ ከተቀመጠ ይወስዱታል ስለሚሉ እኔ ደግሞ ከኢቴሜ እያወጣው በሸንጣዬ በልብሴ ውስጥ ነው የሚይዘው። እኛ ደግሞ 1 ወር 2 ወር እየሰራን ወደ ሌላ ቤት ነው የምንሄደው። አይ ቲንክ አንድ ቤት ጥሩ ነው፣ አንድ ቤት መጥፎ ነው። ልብስ ምናምን ገልብጦ የሚፈትሹበት ቀን ምናምን ይኖራል። የዛን ቀን ደግሞ እንዳለ ቢወስዱብኝ ይሰምለው። ይሄ ነገርም ደግሞ ሁልጊዜ ጥያቄ ሆኖብኝ እንቅልፍ የሚያሳጠኝ ነገር ነው። 2 ደግሞ እዛ ቤተሰብ አለ። ለቤተሰቤ ልኬ ምናምን አስቀምጣለሁ እንዳለ በዚህ ሰዓት ሰው አይታመንም። በዛ ብዬ ግራ ገባኝ። ቆይ የምን ኤቲኤም ነው? ኤቲኤም ያልሽ የምን ኤቲኤም አለሽ? ኤቲኤም አለን እኮ። አዎ ኤቲኤም አለን። አካውንት ነው ቢሮ በኤቲኤማችን ነው የሚከቱት። ከዛ ደግሞ እኛ ከኤቲኤማችን ነው የምናወጣው እኮ። ባንክ አካውንት ነው ማለት ነው? አዎ እንደ ባንክ አካውንት ነው። በስ ለእኛ ኤቲኤም ብቻ ነው የሰጡን። ኤቲኤም እና እቃማ ብቻ ነው የሰጡን። ግን አንዳንድ ልጆች ከዛ ውስጥ አታስቀምጭ፣ አንዳንድ ያስገብተናል ብሎም ወደኋላ ቢሮዎቹ ያወጣሉ ምናምን ስሉኝ እሺ ብዬ ያወጣዋል። ኤቲኤሙ በአንቺ ስም አይደለ እንዴ? በእኔ ስም ነው፣ ግን የሚጨምረው ቢሮ እኮ ነው። ሳይጨምሩም ይተዋሉ። አሁን አንዳንዴ ለእኛ ሜሴጅ አይገባል። እኩል ካወራን እኮ አንደማመጥም። እስኪ አዳምጪኝ እንዴ። ኤቲኤም ካርድ ሰው የሚኖረው በራሱ ስም የወጣ ሲሆን ገብቶሻል? በራሱ ለምሳሌ ባንክ ሄደው ከአካውንት ያወጡልሽ እና በአንቺ ስም ክፈቱልኝ ብትያቸው ጥሩ ነው። አለበለዚያ ይሄ ሰውዬ ሴቶችን የሚያግበሰብስ ወንድ ነው አብሮሽ ያለው። ገንዘቡን በላክሽለት ቁጥር ገንዘቡን እያወጣ በየክለቡና በየዳንስ ቤቱ እየጠጣበት እየጨፈረበት፣ አንቺ እዚህ መከራሽን በልተሽ ያገኘሽውን ገንዘብ ወይ ከገንዘብሽ አትሆኚ ወይ ከእሱ አትሆኚ እያስቀምጡ ያሉት የሚለው። እዚህ ብትሆኚ አንዳንድ ነገሮችን ልነግርሽ ይችላሉ። እዛ ያለው ጠይቂያቸው። እንዴት ነው ሌሎቹ ሲስተም ይኖራቸዋል። ሀገር ቤት እየላኩ ገንዘባቸው እንዳይበላባቸው ምንድን ነው እያደረጉ ያሉት የሚለው። እሺ ቀስ ብለሽ ምንም ያስቸኩል ነገር የለም። እሺ ጥያቄ ስለሆነብኝ ነው። ብዙ ልጆችን ጠይቄያለሁ እዚህ ቢሮ ሲሄድ ጊዜ። ግን ልጆቹ አካውንት ውስጥ ማስቀመጥ ጥሩ አይደለም። አሁን ላይ ሜሴጅ አይገባም ብር ሲገባ ማለት ነው። ንገሯት በውስጥ መስመር እንዴት እያደረጋችሁ እናንተ ኤክስፒሪየንሳችሁ። እና እዚህ ጋር አሁን ለእኛ ብር ሲገባ ሜሴጅ ብሮ ይገባልን ነበር። አሁን ሜሴጅ አይገባም። ሜሴጅ ስለማይገባ ብር እንደገባና እንዳልገባ የምናውቀው ኤቲኤማችን ወስደን ብራችን ስናወጣ ብቻ ነው። ለዛ እኔ አሁን ብር ሜሴጁን ሳላይ ዝም ብዬ ቁጭ ብዬ ብር አለ ብዬ ሲሄድ አውጥተሽ ተጠቅመሻል ነው የሚሉት። እንደዛ ይላሉ ምናምን ስላሉ ነው እኔ አውጥቼ በራሴ እያዝኩ ያለሁት። አይችሉም። ገብቶልሽ ነበር እኮ እያንዳንዱ ትራንዛክሽን እኮ አለ። ህግ ያለበት ሀገር እኮ ነው ያለሽ። የእኔ እናት በዚህ መጠን ሰው ጅል አያረግሽ። ገብቶልሽ ነበር ምን ማለት ነው? ሰው ገንዘብ ሲያስገባና ሲያስወጣ እኮ ሲስተም ላይ እኮ ይታያል። አስገብተውልሽ ሳያስገቡ አስገባን ካሉ ሲስተም
ኢሞ ካምፓኒ ውስጥ የሚሰራ ዘመድ አላችሁ ወይስ ለሴቶቹ ያዳላል? ኢሞ ራሱ እንዴት እንደሚጠልፉ ግራ ነው። ሁሉም እንዲህ ሰው ሁሉ እንዴት ተመሳሳይ ወይስ ወንዱ ጅል ሆኗል? ኮድ ስልክ ውስጥ ገብቷል። እስኪ ላክል ሲባል እንዴት ይልካል? ሰው በዚህ ወንድ ልጅ እስቲ ያው ሴት ልጅ ስማርት ነች ያው በተፈጥሮ ይባላል። አሁን በዚህ መጠን ግን ጅል ነን እንዲህ ወንድ አረገ ሰውን የሚሰጠው እሺ እየሰጠን አይደለም የምትሉኝ ያው ብዙ ታብ እያደረጋችሁ ስላልሆነ ነው። ይህን 3 ደቂቃ ታብ አድርጉና ከዛ ከሳጥን ውስጥ ስትነኩት ይሰጣችኋል። ከሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱ ወይም ሜምበር ሆኑ ማለት ነው። እሺ ከስለላ ስንወጣ እኔ ሲንግልነት ይለም የምንለው ሲንግሎች በምክንያት ነው። ሰላ የለብን ምን የለብን ህዝቡ ይሰላል ይላል። ሄሎ ህዝቡ ስለላ ላይ ነው ያለው። ወንድ ልጅ እኔ ልምከር፣ ፍቅረኛ ካለ ወይ ሚስት ካለች በቃ አታጭበርብር፣ አትዋሽ፣ የእውነት ኑር። ትሰልልሃለች፣ አትተኛለህም። 50 ዓመት አብራችሁ በትዳር ብትኖሩ 50ውንም ዓመት በሙሉ ስለላ ላይ ነው ጓድ። ስለላ በተፈጥሮ ነው። በቃለን ሴቶቹ ይሰልላሉ። እና ደግሞ ምን እንደምታደርግ ደግሞ ታውቃለች። አውቀው ዝም ሊሉ ይችላሉ፣ ወይም አውቀው ነው ዝም የሚሏችሁ። አሁን እንደ እኔ ወይ እንደኛ ሲንግል ኮንክ ማንም አይጨንቅም። እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየ። አመሰግናለሁ ስላስገባኝ። ማለት እኔ በጣም ብዙ ጊዜ ነው የምከታተልና በጣም ደስ የሚል አይዲያ ነው። ደስ ይላል። ልጆች ለሴቶች በተለይ ሞር ኢምፖርታንት ነው ብዬ ነው እንትምረውና እግዚአብሔር ይባርክ ብዬ ነው። እና ብዙ ጊዜ የማይሆናቸውን ነገር ነው ስትነግራቸው። አንድ አስተያየት ነው ይዤ የመጣው እኔ የማይሆናቸውን በጣም ብዙ ነገር እየነገርካቸው ነው፣ ግን የሚሆናቸውንም በዛው ብትነግራቸው ደስ የሚለኝ ይመስለኛል፣ እንደኔ ማለት ነው። ምን አይነት ሰው የሚለው ማለት እንደዛ አይነት ገንዘብ የተቀበለ ላይክ ብዙ ነገሮች ያደረገ ሰው እንደናንተ በዚህ እድሜያችሁም አታግቡ እያልካቸው ነው። ግን ማግባት ያለባቸው መቼ እንደሆነ ተቀብያለሁ። አመሰግናለሁ። እሺ አሌክስ። ኮኖች ጉዳይ አስተያየት ነው። ጋይስ ኮይን ውሰዱ ነው። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ ወይም ሜምበራችሁን አድሱት። አንዳንድ ሰው ኮይኑን የት እንደሚወስዱ አይታወቅም። ያው እንግዲህ ያው ከተጠየቅኩኝ አለው ስለ ያው ምን አይነት ሰው ነው የሚሆነን እንግዲህ በተቃራኒ ገንዘብ አንጪ፣ ይህን ግዢ፣ በዚህ ውጪ፣ በዚህ ውረጂ የሚል አይበጅም ከሆነ ይበጃል፣ በተቃራኒ ነው ማለት ነው። ያው ሁሉንም ካብራራን እኮ እድሜም አይበቃንም ብዬ ነው። ግን ይከበራል፣ ለሁሉም ሰው አስተያየት ይከበራል። ወንድሜ ተቀብዬ እሺ። እሱ አሁን ትዳር ፈላጊ ይመስላል ሁኔታ አዝማ እንደዛ ጤና ይስጥልኝ። ሄሎ፣ እንኳን ደህና መጣሽ። እንዴት ነህ? እግዚአብሔር ይመስገን። ታዘዝ። እኔ ከምክር ፈልጌ ነበር፣ ግን በዛኛው አካውንት ፈልጌ ነበር። ሁሌ ግን አታስገባኝም። በጣም ፈልጋለሁ። በአንድ አካውንት ገብቼ ማለት ነው። የሆነ ሀሳብ አማክረህ በዚህ ሰው ሊሰማኝ አልፈለኩም ነው። ብዙ የሚከታተለኝ ሰው ስላለ እዚሁ ሆነሽ ያኛው አካውንት እዚህ ያለ በዛኛ ልግባ። ከዛ ይህን እናስወጠዋለን። ትንሽ ጠብቅ። አሁን እንዳለ ጠፋ ሁሉም ሰው ሲወስድ። አሁን ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑበት። እሺ ሜምበር ሆኑበት። እሺ
የታለች? ግን ምን ለምን ፈርታ ነው? እኔ ለምን ትፈራላችሁ? ሰው ምን ይለኛል? ፍርሃት ነው ይሆኑ። ምንም ሰው የሚለው ላይ አጠብቁ። የፈለገ ብታወሩም ባታወሩ ለሰው አትጨነቁ፣ ክፉ አታርጉ እንጂ መጠው ነገር ነው። እናንተ መጥፎ ነገር ብቻ አታርጉ። እሱ ነው ፖይንቱ። የት ነሽ? እሺ እሷ ገና እንትን ብላዩ ሰዓታችንን ገደል ነው። ሁሌ አታስገባኝም ማለችው። በስንት መከራ ገብታም የገባችውን እድሏን አበላሸችው። በዛኛው ልግባ በዚህኛው ልግባ እያለች ማለት ነው። ይደረግ ሌላ ጊዜ አስተካክል። ምንም መፍራት አያስፈልግም። ሰው የሚያወራው እውነት ከሆነ ውሸት ከሌለው ኮንፊደንስ ካለው ሄሎ አሌክስ መስገን ይሰማል? አዎ ይሰማል። እኔ ያለሁት መዳም ቤት ነበር። አሁን ተደብቄ ነው የማወራው። ሴትዮዋ በጣም ትጨውኛለች። ድምፅሽ እየታፈነ ነው። ተደብቄ ስለማወራ ኤርፎን ነው። አይ መዳም ነው ያለሁበት ቦታ አልተመቸኝም ነበር። እሺ ሰው 884 ደውል ያሉኝ ብደውል አያነሱም። አሁን እኔ ልጥፋ ወይስ ቁጭ ብዬ ልጁ እስኪመጣ ልጠብቅ? ልጁ ደግሞ ቀጠሮ ብቻ ነው፣ መጥቶ እየወሰደኝ አይደለም። ማን ነው ልጁ? ከቢሮ ያመጣኝ ለማለት ፈልጌ ነው። ምንድን ነው ችግሩ? በዋናነት ችግሩ እኔ አሁን ከቢሮ መጥቼ ያለሁበት ቤት ከገባሁ 3 ወር ሞላኝ። እሺ 2 ነው ነበር የሚሰሩት። 2ቱም ሰሉኝ አልፈልግም። የቢሮ ስደውል ደግሞ ቀጠሮ ብቻ ያበዛሉ፣ አይወስዱም። ጋር ደወልኩኝ 884 ደውል አሉ። ለምን እዛ ደውል አሉ? እኔ ቋንቋ አላውቅም። ታውቃለህ ያለው አይዞሽ፣ ግን አሁን መጨናነቅ የለብሽም። ምክንያቱም አንቺ ሰው ተናድጄ ነው ብሎ ደግሞ ከፍ ብሎ ተናድጄ ነው ብሎ ደግሞ ዝቅ ብሎ የሆነ ነገር ቢሆን አንቺ ተጠያቂ አይደለሽ። አንቺ ነሽ ነው። እኔ አሁን ህግ እንኳን ባይጠይቅም ቤት ውስጥ ሰዎች አንቺ አሁን ለምሳሌ አንቺ እኔ የሆነ ነገር አልሽኝ እንበል፣ ወይ ደግሞ በአንቺ ተናደድኩ ልበል እና ደሜ ከፍ አለ፣ ከዛ ሞትኩ ልበል ለምሳሌ፣ እና አንቺ ነሽ የገደልሽኝ ማለት ነው። የትኛው ህግ ነው? የሰማዩ ነው የምድሩ ነው እንደዚህ የሚዳኘው? ሰው መጥፋት የለብሽም። እሱ ህገ ወጥነት ነው። ህገ ወጥ ከሆንሽ አንቺ ነሽ እንደውም ተጠያቂ። ነገር ሰርቃን ጠፋሽ ሊሉ ይችላሉ። እንደውም ድንገት ስትጠፊ እዛ ቤት ውስጥ የሆነ ነገር ቢፈጠር ቀጥታ አንቺን ወንጀለኛ ለማድረግ ለእነሱ ይመቻቸዋል። አንደኛ ጠፍተሻል። ሰው ሰርቃን ጠፋች፣ ደብድባን ጠፋች፣ እንደዚህ ያደረገች፣ እዛ ሰው ህይወቱ ቢያልፍ የሆነ ሰው ድንገት በአጋጣሚ ሆኖ አንቺ ከዛ ቤት ስትጠፊ ገላ ጠፋች ይመጣል። ሰው አንቺ አንደኛ እዛው ሆነሽ ችግሩን ለመፍታት መሞከር፣ መረጋጋት አለብሽ። ስሜቴ መሆን የለብሽ። ይሄ ደሜ ከፍ አለ ዝቅ አለ ኦኬ እሱን እናያለን ብለሽ አንቺ ከማንም ጋር አትነጋገሪ። ስራሽን ብቻ በአግባቡ ስትሪ ምትባዩ ያንን አልፎ እዛ ነገር ውስጥ የሆነ ነገር ሀብትም ካደረገ አንቺ ተጠያቂ አትሆኝም። እንዲህ አይነት ህግ የለም። አንቺ ደብድበሹ የሆነ ሰው ወይ ነክተሹ ወይ የሆነ ነገር አድርገሽበት ምናምን ከተጎዳ አዎ እንዲህ ተናድጄ ደሜ ከፍ አለ ወይ ወደኩኝ እና ሞትኩኝ የሆነ ነገር እና አንቺ ገዳይሽ አይደለሽም። ያ ሰው በራሱ ውስጥ ያለው ወይ የጤና ችግር ሊሆን ይችላል ወይ ስሜታዊነት ሊሆን ይችላል። ያ ነገር ያደረገው እንደ ስጋት ይገባኛል ያለሽበት ስጋት። ግን ቀስ እያልሽ ከዛ ልክ ሲያነሱልሽ ያለው ችግር ይሄ ነው። ቀስ ብዬ ቤት ብቀይር ደስ ይለኛል። ደስ የማይል ስሜት እየተሰማኝ ነው። መፍትሄ ስለሆነ እኮ ነው ይሄን የምልሽ። ግን በአንዴ ሆት ሆነሽ ጠፊ በቃ ምናምን ስላሉሽ ብትጠፊ ታዳኙ አንቺ ነሽ እንደው። ስለዚህ የመጀመሪያው ነገር እኔ የምነግርሽ ነገር በጣም ኳስ በመሬት ተረጋጊ። ነገሮችን ቀስ በቀስ ለመፍታት አስቢ እሺ። እሺ
አለሽ ማዳ ተደብቄ ነው እያወራሁ ያለሽው ስላለች ጠርተዋት ሄዳ ሄሎ ሰዎች ከጠፋችሁ በኋላ እነሱ አያተርፏችሁ፣ አይደርሱላችሁ፣ ውጭ አውጥተው ነው የሚጥሏችሁ። ገብቷችኋል? መጥፋት ወንጀል። ስትጠፉ ህገወጥ ነው የምትሆኑት። መብታችሁ ይገፈፋል። ሕክምና ላገኝ ብትሉ ሕክምና ማግኘት ከባድ ነው። ለማንኛውም ማህበራዊ ነገር ላገኝ ብትሉ ማግኘት፣ ምክንያቱም የትም ቦታ ብትሄዱ አይዲ ነው የምትጠየቁት። መጀመሪያ ሆስፒታል እንኳን ክሊኒክ እንኳን ብትሄጂ መጀመሪያው ነገር አይዲሽን ነው የሚጠይቁሽ። ስለዚህ ባለመጥፋት እዛው ሆናችሁ ችግሩን ለመፍታት መሞከር ጥሩ ነገር ነው ብዬ አስባለሁ። ከባድ ሁኔታ እንኳን ጠር እሺ የለችም። ኤኒዌይስ ሰምታኛለሽ ብዬ ተስፋ አደርጋለሁ። ደሜ ከፍ ሲል በአንቺ ምክንያት ነው። አንድ ሰው እንዲህ ነው ሲባል አይ እንዲህ አይደለም ማለት አለብን። የተባልን ሁሉ እሺ ማለት የለብንም። በጎች አይደለም ወይ እቃድ ሰዎች አትሊስት ትንሽ የቃስበን ኖ የምንላቸው ነገሮች ኖ ፊት ካልተ ይሰማል። ቅድም ገብተሽ ነበር በዛኛ ፓርት ታስገባኝ ጠፋሽ እናት። የትኛው ነው በዛኛው? ሄሎ አይሰማም? አሌክሲ በዛኛ አካውንት ታስገባኝ። የት አለ ያኛው አካውንትሽ? ትግራይ የሚለው አሁን ያው አስገባኝ ብዬ ጽፌያለሁ። ቆይስ የት አለ? አሁን ያው አስገባኝ ብዬ ጽፌያለሁ። ቆይስ ጻፊት ገዛ ይሁን በቃ አላያችኋትም አሉ። እሺ ያኛው አላያችኋትም አሉ። እና እንደገጠሜ ፍቅረኛ ነበረኝ። ፍቅረኛ ደግሞ ኢትዮጵያ ነው። በሽማግሌ ቆይ እንዴት ተዋወቃችሁ? ትውቅታችን ቆይቷል ማለት ያው ድሮም እንታወቅ ነበር፣ ግን እንትን አልኩት ማለት አይሆንም ምናምን ብዬ ነው። እንዳጋጣሚ አልተቀበልኩትም ነበርና እዚህ ከመጣሁ በኋላ ተቀበልኩት። እነዚህ ከተቀበልኩት በኋላ የሆነ ምንድን ነው የሚባል እንደ ሽንግልና ነው የሚባለው። ሽንግልና በቤተሰብ ተጨርሷል ማለት ነው። እና ልጁ እዚህ እንትን ነበረው፣ ህይወት ነበረው ማለት ሌላ ህይወት ነበረው ከእኔ በፊት 3 ልጅ ምናምን አለው። እና ልጁ በጣም የስራ ሰው ነው ምናምን በቃ እኔ እንጃ ይመቸኛል። ለምን እንደሆነ ሴቶች ያው ሰው እድሜያችን እየበሰለ ሴት አስተሳሰባችንም የተለየ ነው። እና አይ ይሁን ምናምን ብዬ ተቀበልኩትና ቤተሰብ ያን ያህል ደስተኛ አልነበረም። ከዛ አይ ይሁን ምናምን ብዬ እንደዚህ እኔ ይሁን ስላልኳቸው በቃ ምናምን ብለው ተቀበሉ። ከዛ ብዙ ሰው እየመጣ እንደዚህ ነው ማለት ሀብት አይተሽ ነው በቃ ብዙ ሰው እንትን ይለኛል ማለት ጭንቅላት የሚነካ ንግግር ይናገረኛል። እንዴት ይሆናል አንቺ እንዴት አንቺ እኮ ምንም እንዳያደረስሽም ገና ህፃን ነሽ፣ እንዴት አድርገሽ እዚህ ታገቢያለሽ ምናምን የሚል ሰው ብዙ ሰው ይናገረኛል። ዛ ቤተሰብ እንኳን ምንም አላለም። እኔ ይሁን ስላልኳቸው ምንም አልተናገረኝም። ግን በእኔ ያህል የሆነ ችግር አለው ወይ ማለት ከሱ ጋር ትዳር ካደረኩ በኋላ እንደዚህ ትሆኛለሽ በኋላ ከዛ እንዲህ ይሄ ነገር እውነታቸው እንዴ ማለት የዛ ሀገር አሁን ደግሞ እኔ ማለት እኔ ልቀጥብል እንኳን እሱ ነይ ነው የሚለኝ። ምክንያቱም ነይ አትስሪ ዝም ብለሽ ነይ ችግር የለውም እዚህ ያለ በቃ ማለት እኔ እንጃ የእግዚአብሔር ፈሪ ያለው ሰው ልጁ በጣም ጥሩ ነው። ግን ያው
እንደዚህ ወደፊትስ የሆነ ችግር ይኖረዋል ወይ? እንዴት ይመስልሃል? ማለቴ ከልጆች ጋር ልነካካ እችላለሁ ወይ? እንዴት ነው? እስኪ የሆነ ነገር በለኝ። እሱ ባለትዳር ነው አይደለም? እሱ ባለትዳር በፊት ነው ባለትዳር የነበረ እንጂ አሁን የለውም። ግን ከእሷ ጋር ተለያዩና ከዛ እንትን አለ ከኔ ጋር ቀጠልን ማለት ነው። ሲንግል ነው አሁን ሲንግል ነው። ድሮ ግን ከኔ በፊት ህይወት ነበረውና ልጆች ምናምን ነው። እሺ ያለፈ ህይወት ችግር የለውም። ቶፒኩ ከተዘጋ ግን ምንድን ነው አሁን በዋናነት ችግሩ አልገባኝም። እሺ ተግባብታችኋል፣ ተዋዳችኋል አይደል? እሱ ትንሽ በእድሜ ችግር የለውም ቢሆንም ግን ያ ነገር እንደዚህ ህይወት ስለነበረው የሆነ ጭቅጭቅ ሊመጣ ይችላል ወይ የሆነ በቃ የሆነ ነገር አለ አይደለም ማለት እኔ ደግሞ የምፈልገው ሰላማዊ ምክንያቱ አልፈልግም እንደዚህ መጨቃጨቅ ምናምን ማለት ዋናው የሰው ልጅ ሰላም ነው እና ሰው ሲመክረኝ ሰው እንደዚህ ሲለኝ እንትን ይለኛል ማለት ብዙ ያወራኛል። ሰው ምንድን ነው ለምን እንደዛ አሰብሽ? ማለት ሰው እንደዛ ሲለኝ ሰው እንደዚህ ነው እንዴት አድርገሽ አንቺ ህፃን ነሽ እንዴት እንደዚህ ታደርጊያለሽ? አንቺ ምንም አልደረስሽም ማለት ለምን እኩያሽ ወዴት ምናምን ወይስ ደህና ስለሆነ እንደዚህ አይተሽ ነው ወይ ምናምን ብዙ ሰው የራሱ ሀሳብ ሲነግረኝ ዝም ብዬ አልመልስም አልነገርም። ዝም ብዬ እንዲ የአንድ ሀገርንም ጎረቤት ነን ያው ነን ያው እንታወቃለን። አሁን ምን መሰለሽ እኔ ግራ ያጋባኝ ሰላም ከሆነ ሁሉ ነገር ተዋደዳችሁ ጥሩ ሰው ነው ብለሽኛል፣ ተግባብታችኋል፣ ያለፈ ህይወት አለው ኦኬ አልፏል። እሱ እንግዲህ መዝገቡ ተዘግቷል። ይህንን ሰው ስላለሽ ብቻ ነው አይነት ውዥንብር የተፈጠረው አይምሮሽ ውስጥ የሰው ወሬ ነው። በሰው ወሬ ነው። አዎ ሰው እንደዚህ ሲለኝ ማለት ነው ማለት ሰው በቃ ያስፈራራኛል። እንዴት አድርገሽ አሁን እኔ ደግሞ ያው እያለቅኩ ነው ማለት እየጨረስኩ ስለሆነ ለመሄድ ሰርግ ለማድረግ ምናምን ስታስብ ብዙ ሰው ያውቃል እና ማለት ሰው እንደዚህ ሲለው እኔ እኮ ለራሱ አስቤ ነው እንደዚህ ነው እንዴት አድርገሽ እንደዚህ ነው ማለት ችግር አለው ወይ ብዬ ለራሴ እንትን አልኩት። እሺ ሚዩት አድርጊ። አሁን በዚህ ጉዳይ ብቻ ሳይሆን በሌላም ጉዳይ የሚጠቅምሽን ነገር ነው የምነግርሽ። ይህ መፍትሽ ነው። በማግባት ባለማግባት ያንቺ ህይወት። ሰው አለ ተብሎ ቤት አይፈረስም። ሰው አለ ተብሎ ቤት አይገነባም። ሰው አለ ተብሎ ልብስ አይቀየርም። ሰው አለ ተብሎ ምንም ነገር አትቀይሪም። ከለርሽን አትቀይሪም። እኔ 23 ዓመትሽ ነው፣ ገና ልጅ ነሽ። እሱ እውነት ትንሽ ብትታገሺ ጥሩ ነው ለማግባቱ። ምክንያቱም በ23 ዓመትሽ ብታገቢ ትዳሩ እንዴት መያዝ እንዳለብሽ ግራ የገባሽና ወደ ፍቺ ነው የምትሄጂው። መቻቻል አይኖረውም። መጋባቱማ ገና ጅማሮ እኮ ነው። 50 ዓመት አብረሽው የምትኖሩ ሰው መሆን አለበት። 50ኛ ዓመት የትዳር ከኖረን እድሜ ከሰጠን 50ኛ ዓመት የትዳር አንቨርሰሪያችንን ብላችሁ ኬክ ስትቆርሱ ምናምን አይነት ነገር ላይፋችሁ እንደዛ ነው የሚያምረው። ግን አብዛኛው ሰው መጋባቱን ብቻ ነው የሚፈልገው። ይሄ እንጋባ የሚለውን ፖይንት እንጋባ የሚለው ፖይንት ሲመጣ ያ ሰው ለትዳር ይሆናሉ። ቀጣይ 50 ዓመት ቀጣይ 20 ዓመት አብራኝ ሊጓዝ የሚችል ሰው ነው ወይ? አብራኝ ልትጓዝ የምትችል ሴት ነች ወይ? በቁንጅና ቆንጆ ልትሆን ይችላል። የሆነ የወደድኩላት ነገር እኮ ሊኖር ይችላል። ሜቢ ግን አስተሳሰቧ ላይ ችግር ሊኖር ይችላል። ባህሪዋ ላይ ሩቁን ዓመታት ሳይ እሷ አብራኝ ልትሄድ ትችላለች ብዬ መገምገም አለብኝ። ገና ሀገር ቤት ሄደሽ እሱን እንደገና መታወቅ አለብሽ። እሱ ብዙ ነገር እያሳለፈ ሊሆን ይችላል። ከሚስቱ ጋር ተጣልቻለሁ ተለያይቻለሁ ብሎሽ ያልተለያየ ሰው ሆኖ ሊገኝ ይችላል። ምሳሌ ነው የምነግርሽ ነው እያልኩሽ አይደለም። ዞሮ ዞሮ ተረጋጊ። አሁን ከሀገርሽ ስትገቢ የሚደርስ ጉዳይ ግን ወደፊት በሰው አትመሪ። የገዛውን በውድ ዋጋ የገዛውን በግ ውሻ ነው ብሎ ያስጣሉትን ሰውዬ ታሪክ ነግሬያቸዋለሁ። እነሱ እንዳትሆኝ የሚያውቁት ጓደኛቸው ነው እና በጣም ብዙ ጊዜ ብር አጠራቀመና በግ ይገዛል ለበዓል ሙክት በግ ማለት መርጦ ያውዛው ላቱ ይሄ ምናምን ብሎ በቃ መርጦ በግ ይገዛና በጉን ተሸክሞት ይመጣል። ከዛ ልክ ከሩቅ ሲመጣ ጓደኞቹ አዩትና አንተ ይህ ኬት አባቱ አምጥቶ ነው ይሄንን በግ ይገዛው? እናስጥለው አሉና አንደኛው የቤቱ መግቢያ በር ጋር ቆመ፣ አንደኛው መሀል መንገድ ላይ፣ አንደኛው ጫፍ አስፓልት ላይ ቆሞ ጠበቀው። ከዛ
ጫፍ አስፓልት ላይ ቆሞ የሚጠብቀው ጓደኛው ምን አለው ሲመጣ፣ አንተ ውሻ ተሸክመ ትዞራለህ? ምን አይነት ወራዳ ሰው! ኧረ አውርደው በእናትህ ውሻ እንደ ተሸታለ ነገር ከነው ብሎ ያለው እንዲህ ሰውዬው አብዶ እንዲ ኧረ እኔ በግን የገዛሁት እንዲ እብድ ነው እንዲ ብሎ አልፎ ሄደ። መሀል መንገድ ላይ የሚጠብቀው ሰው ልክ ሲያገኘው አንተ ምን ሆነ ነው ውሻ የተሸከምከው እብድ ነህ እንዲ ያለው። ሰው ዛሬ አብዷል እንዲ ኧረ እኔ በግ ነው የገዛሁት በግን የተሸከምኩት አብዳችኋል እንዲ ምናምን ብሎ ይሄዳል ማለት ነው። ልክ መግቢያ በሩ ጋር የሚጠብቀውም ሰውዬ ልክ እንደዚህ ጠበቀውና ውይ ምን አይነት ዘመን ነው አንተ ውሻ ተሸክመ ትዞራለህ እንዲ? አረ ውሻውን ጣል ቶኛች በላይፍሽ ነው ብለሽ ይሄ አሁን ያልኩሽ የነገርሽኝ ሪሌሽንሽፕ ጉዳይ አይደለም ብለሽ በላይፍሽ ውስጥ አንቺ ያመንሽበትን ህልም ካለሽ ጉዳይ ካለሽ የምታሳኪው ነገር ካለ አንቺ መኝበት እንጂ ሰዎች ስላሉሽ አትጣዩ ማለት ነው። ሰው በጉን ውሻ ማለት ስለሚወድ ተጠንቀቂ። ተግባባል? ተጋብተናል ግን ይሁን በቃ ችግር የለው ማለት እንዳሳስቢ ታውቃለህ። ኮሜንት ላይ ራሱ ይጽፋሉ ገብታላ ከሚት ራስ እንዴት አድርጎ እሷ ጥሎ የመጣ እንዴት አድርጎ አንቺ ጋር ይሄዳል እያነበብኩ ነው። እና ሰው ሁሌ እንደዛ ይለኛል ገብታል። ልክ እንደዚህ ኮሜንት ማለት ነው እንደዚህ በቃ ማለት እንደ ጓደኞቼ እንደዚህ ደውለው እንደዛ ይለኛል። እንዴ በምን አመንሽ ወይ እንዴት ሆነ ወይ ማለት እንዴት ሊሆን ይችላል ሲለኝ ሰው እንዴ ያጋጥማል ይሆናል ወይ ምናምን ብዬ ነው እንጂ ከሱ ጋር ምንም እንትን የለብንም። ከሱ ጋር በጣም ነው የምንዋደደው። እኔ እንጃ እኔ ደግሞ ችግር የለውም ብዬ እንጃ እንትን ስላልኩት አሁን ደግሞ እንደዚህ ቢል እንኳን ቤተሰብ ቃል አስገብቼ ብዙ ነገር እንትን ተደርጎ ምናምን በቃ በጣም ደበረኝ ነው። ለእነሱ መርፌ ያለኝ ችግር የለውም። አንቺ ግን ገብቶሻል አይደል ያልኩት? በቃ አይዞሽ እንደዛ አድርጊሽ። አመሰግናለሁ። እሺ መልካም ቀን። አሁን 3 ልጆች ያለው ወንድ ልጅ ምን ያደርግልሻል? አታግቢ ያላገባውን ሲንግል አግቢና የምትሉ ብላችሁ የጻፋችሁ ሰዎች ለእናንተ መርፌ በወጋችሁ። ሴት ልጅ ከወለደች ማግባት አትችልም። ሌላ ለምሳሌ የወለደች ሴት አሁን እዚህ ውስጥ አሁን ሲንግል ማን ምናምን ይኖራሉ አይደል? የወለደች ሴት ትኖራለች። በቃ ሌላም ትዳር ኑሯት ከዚህ በፊት ማግባት አትችልም? ትችላለች። ማግባት ትችላል። ይህንን በቀን 3 ይዋጡት ከምግብ በፊት ወገን። ለሴት ሲሆን የሚቻል ለወንድ ሲሆን ማን ነው አይቻልም? እንዴት ነው እንደዚህ በጅምላ መንፈረጅ እንዴ? ልጅ ስላለው አይገናኝም። ልጅ ይኖረው ህይወት መቀጠል ይችላል፣ ማግባት ይችላል። አያቸዋ ለሴት ትችላለች አችልም ስል አዎ አሉኝ። ወንድ ውስጥ አምላኬ ሲፈጥረን እኮ ደለቢስ አድርጎ ፈጥሮ ወንዶች ምንም የማያምርብን ፍጥሮች ብን እኮ ወንዶች ምንም ምናችንም ሰላም